ለዘላለም ይባረክ እግዚአብሔር ለዘላለም ይመስገን። መስፍን ወልደ ጊዮርጊስ ይባላልው። በዩቲዩብ በቴሌግራም በማህበራዊ ሚዲያ በደንብ እገኛለሁ። እግዚአብሔርን ወንጌል እናገራለሁ። ስለ ወልደ ጊዮርጊስ የሆነ ነገር ላውራችሁና ብዙውን ጊዜ በሰዎች ላይ ኮንፊውዝድ የሚያደርግ የሆነ ጥያቄ የሚፈጥርባቸው ይሄን ወንጌል ትናገራለህ ወልደ ጊዮርጊስ የሚባለው ስም አይከብድም እንዴ ያሉ ብዙ ሰዎች እንደ ጥያቄ ያቀርባሉ። እንግዲህ ወንጌል ከበራለ ወልደ ጊዮርጊስም ተክለ ሃይማኖትም ወይም ደግሞ ተክሌም ወልዴም ወልደ ሩፋኤልም የሆነ ነገርም ሊሆን ይችላል። ያንን ነገር እንግዲህ ስሙን ይቀይራል እግዚአብሔር ሲቀይር ከአመድ እግዚአብሔር ሲቀይር ከትቢያ እግዚአብሔር ሲቀይር ከሆነ ቦታ አድርጎ ይቀይራልና እንግዲህ የስሙ መቀየር ምንም የሚገርም ነገር አይደለም። እንግዲህ ወልደ ጊዮርጊስም ከመራለት ጌታ ኢየሱስ ክርስቶስን እንደግል አዳኝ አድርጎ ተቀብሏል። ከዚያም በኋላ ለልጁ ለመስፍንም አስተላልፎታልና መስፍንም ይሄንን የእግዚአብሔርን ቃል እንግዲህ በኃይልና በስልጣን ተናግሮታል። መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ክርስቶስ ነው። የወልደ ጊዮርጊስ ልጅ መስፍን እባላለሁ። ጌታ ለዘላለም ይባረክ።